የአዲስ አስተሳሰብ የአዲስ ቃና ብስራት ከአድናፍ አድናፍ ናኘ የአፍሪካችን ህብረት በለው የመጣን ነው ተዘጋጁ። ግራንድ አፋሲ ኔልሰን ማንዴላ በዚህ ሙዚቃ የደመቁበትን ሳምቮድም ከ14 ዓመት በኋላ ወደ ሀገር ቤት መጥቶ ልልታን ለህዝቡ ፐርፎርም አድርገናል። ዛዋሪነ እርዝ ጎግል ብላችሁኛል። ለኔም ቴራፒ በሩን ክፈቱልኝ። ገዳም እንገባለን። የት ድንገት እየፈንጠዝያ ነው። መተናል። እንግዲህ ክቡራን ተመልካቾቻችን እኛ ዘጠናዎቹ ነን። ያለን ኤነርጂ እንዳለ ነው። አሁን ደግሞ ገዘፍ ብለን ሰብሰብ አርገን መተናል። ያለፈው በምዕራፍ 1 ተምረንበት አዲስ ነገርም ፈጥረንበት የእናንተም ኮመንቶች አድሰውን ገንብተውን በምዕራፍ 2 የሚገርም የሰፈር ጨዋታ የሚገርም የስቱዲዮ ጨዋታዎችን ለእናንተ የምናደርስበት ነው። በያላችሁበት እንደምን አላችሁ ክቡራን የዘጠናዎቹ ፕሮግራም ወዳጆች? ያው እንግዲህ በአዳዲስ የሰፈር ጨዋታ በአዳዲስ የስቱዲዮ ጨዋታ እንገናኛለን። በደንብ ኢነርጂ ሰብስበን መተናል። እንደ አጀማመር ይሄን ነው ማወራችሁ። አሁን እንዳለንበት ደግሞ ሳምንት ኢትዮጵያ የአፍሪካ ህብረት መቀመጫ የሆነችው አዲስ አበባችን እምር ብሎባት ማለት ነው እንግዶቿን ተቀብላ አስተናግዳ አስውባ ቴራፒ ሰጥታ እድሜያቸውን ቀጥላ ስብሰባዋን ዘግታ የሸኘችበት ቀን። እንግዲህ ስለ አፍሪካ ከተነሳ ሳር ቤት አካባቢ የተለያየ ሰፈር አፍሪካ አንድነት ድርጅት አአድ የሚል ታርጋ ስናይ አፍሪካ አንድነት ድርጅት ነው ብለን በልጅነታችን ታርጋውን ፍቺውን ያለን ሰዎች ወይ ደግሞ አፍሪካ አንድነት ተብሎ ለመመስረቱ ትልቅ አስተዋጽኦ ካረጉት ንጉሳችን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ክብር ሰጥተን እንጀምራለን። በዛ ላይ አሁን አፍሪካ ህብረት ውስጥ ሐውልታቸው በመቀመጥ ኳሜ ንክሩማ ከጋና፣ ጁልየስ ኔሬሬ ከታንዛኒያ የአፍሪካ ህብረት እዚህ ለመቀመጡ አፍሪካ በአንድነት ህብረት እንድትመሰረት ትልቅ አስተዋጽኦ ያደረጉ ሰዎች ተብሎ አፍሪካ ተስማምታባቸው ሐውልታቸውን ያስቀመጡ ሰዎች ናቸው። እንግዲህ እኛ ይሄንን እንግዳ በመቀበልም በዛ ላይ ባንዲራችን ቀለም ተጽዕኖም ሆኖ ከቀኝ አገዛዝ ነፃም ሆነን የባንዲራችን ቀለም አፍሪካ ውስጥ ተጽዕኖ እንዲያሳድር ባንዲራቸውን ቀለም ሲመርጡ የኛ አረንጓዴ ቢጫ ቀይ ውስጥ ያለ ቀለም እንዲመርጡ ተጽዕኖ ያሳደረች የታፈረች የቀደመች የኢትዮጵያ ልጆች ነን። እንደተለመደው በአፍሪካ ቋንቋ እኛም አፍሪካውያኖች ነን። አሳንቴ ሳና ወይ ደግሞ ሳምቡናኔ አሳንቴ ሳና ብለን ኦል አፍሪካንስ እንኳን ደህና መጣችሁ መልካም መንገድም ብለን እንግዲህ ጨዋታችን እንጀምራለን። የዘጠናዎቹም የኛ ከሆኑት ሙዚቃዎችም ለአፍሪካውያኖች ወይ ደግሞ ከአፍሪካ ህብረት ጋር ተሰፋፍተው ትልቅ ትዝታኛ ውስጥ ካስቀመጡት ውስጥም ለነጻነት ተቆርቋሪ ሆነው ከተሳተፉት ሙዚቀኞች ውስጥም ቀላቅለን ወደ በኋላ ላይ ሙዚቃውን በሰሩት ሰዎች እንዴት እንደተሰራ ደግሞ ከዘጠናዎቹ ጋር ሰፋፍተን የምንጫወት ይሆናል። ከዛ በፊት ግን ዘጠናዎቹ አሁን በአዲስ ምዕራፍ ወይ ደግሞ ሲዝን ብሬክ አድርገን አርፈን አዲስ ምዕራፍ ስንጀምር በአማረ ሁኔታ የሰፈር ወግ የሰፈር ጨዋታ ከቀሩን ደግመን ደግሞ መምጣት አለብን ካልናቸው ሰፈሮች እኛም አረካንም የሰፈሯ ልጆችም አረካንም ይቀራል። የኛ ሰፈር እንደዚህ ብቻ አይደለም ያሉትንም ሰፈር ከእንደገና ሄደን ቃኘት ወግና ጨዋታው መላው ዓለም ላይ ላላችሁ ኢትዮጵያውያኖች እንደ ትዝታም እንደ ቴራፒም እንደ መዝናኛም ለእናንተ እናደርሳለን። ደግሞ ሰፈር ብቻ አይደለም ስቱዲዮ ውስጥም ጨዋታ ታዋቂ ሆኑ ታዋቂ ሳይሆኑ ጨዋታ ታዋቂ ከሆኑ የሰፈር ወግ የኢትዮጵያ ወግ የዘጠናዎቹ መንፈስ ያን ሁኔታ ከእናንተ ጋር እኔም እንደ ተጫዋች እንደ አጫዋችም ወይ ደግሞ እኔ እንደ ጠያቂ እንደ መድረክ መሪም እንደ ጨዋታውም ተሳታፊ ሆኜ ወደ እናንተ አሪፍ ወጎችን እያዋዛን እናደርሳለን። ቆይታችሁ እንደተለመደው ከኛ ጋር ሆኑ። ዛሬ መጨረሻ ላይ አይደለም ብለው መጨረሻ ላይ ማለት አይቀርም፣ ግን አሁንም የአፍሪካ ህብረት ሳምንት ስለነበረ እንግዶቿን ስለተቀበለች አሁንም ኢትዮጵያ ለዘላለም ትኖር። አፍሪካ እግዚአብሔር ይጠብቅልን። መልካም ቆይታ። ዘጠናዎቹ እንግዲህ ምዕራፍ 1 እንዴት ነበረ ለተባለው ምዕራፍ 1 በብርቅ ኤነርጂ ከሰፈርም ከስቱዲዮም ሰዎች እኛ
ፊል ባረግነው መንገድ እናንተ አሪፍ ጨዋታዎችን ስናመጣ እኛም ስንደሰት እኔም እንደ አጋፋሪም የኔም ጋር ያሉት ሐሳቦችን ከእንግዶቼ ጋር ከሰፈርም ልጆች ጋር ሆኜ ጨዋታዎቹን በእናንተ እንደ ጋዜጠኝነት ወይ ደግሞ እንደ ቲቪ ሆስት ጥያቄና መልስ የሚመስልን መንፈስ ለእናንተም ሲያሻማ ወይ ደግሞ መጠየቅ ብቻ እንዳለብኝ እናንተም ኮመንት ስታደርጉ እኔም ደግሞ እንደዚህ አይደለም ያ የተለመደው አካሄድ ነው። ደግሞ እኔ ጋም ጥያቄዎች አሉ፣ እኔ ጋም ጨዋታዎች አሉ። ጥያቄና ጨዋታዎቹን አንድ ላይ አዋሃጄ ከእናንተ ጋር እንደ ጓደኛ አንድ ቦታ ሻይ እየጠጣ እየተዝናና እንደሚያወራ ወዳጅ የማቀርብበትን መንገድ መርጬ ሳስኬድ ቆይቻለሁ። ያ እንግዲህ የወደዳችሁትም ሰዎች አሉ። እየለመድን ደግሞ ስንመጣ ደግሞ ይሄ ነው እንግዲህ እኔ ይዤ የመጣሁት ቅርጽ ወይ የዘጠናዎቹ ሀሳብ። ስለዚህ በዚህ መልኩ ስናቀርብ ቆይተናል። ከጠበቅነውም በላይ የሰውም ትዝታ ስለሆነ ታሪክ ፈጥረንም ሳይሆን የነበረ ታሪክን ስለሆነ ሁሉም ሰው የራሱን ታሪክ ለልጆቹ የራሱን ታሪክ ደግሞ ለጓደኞች በእኛ ውስጥ በተሰፋ መልኩ ስናቀርብ ቆይተናል። ይሄ የምዕራፍ 1 የዘጠናዎቹ አካሄድ ነው። አሁን ምዕራፍ 2 ደግሞ ከታዋቂ ሰዎችን በተጨማሪ አዋቂዎች ታሪክ የሚናገሩ ትረካ የሚችሉ የሰፈር ብዙ ታሪኮችን የሰፈር ሰው ብዙ ወጎችን እንደ ላይብረሪ የሚንቀሳቀሱ ሰዎችንም እዚህ መሃል ወይ ያሉበት ቦታ ሄደን በጥሩ ጨዋታ በጥሩ ወግ ወደ እናንተ የምናቀርብበት ነው። ያው እንደተለመደው ደግሞ እናንተ የምትወዷቸውን ሰዎች በዘጠናዎቹ አሻራ አላቸው ምንላቸውን ሰዎች ደግሞ ነፃ በሆነ መንገድ የመረጡት ቦታ የመረጡት ሰፈር እሰየው ካሉም ደግሞ ስቱዲዮአችን አምጥተን ደግሞ በአሪፍ መልክ ከእናንተ ጋር ጨዋታ ይኖረናል። እውነት ለመናገር ዘጠናዎቹ እኔ ነኝ። አሁንም እደግምላችኋለሁ፣ ዘጠናዎቹ እኔ ነኝ። እኔ የኖርኩትን ጓደኞቼ የኖሩትን እንግዲህ በምዕራፍ 1 እንደማወራ እንግዶቼ ጋር እንደምቀባበለው ቃል ያው ዘዋሪነ እርዝ ጎግል ብላችሁኛል። እንዴት ነው እያንዳንዱ ሰፈር እንደኖርክበት የሌላውን ሰው ሰፈር የምታውቀው ብላችሁኛል። ስለዚህ እኔ ልክ እንደ ስራ ወይ ደግሞ አንድ ፕሮግራምን ለማቅረብ በጣም እንደሚጨነቅ ሰው አይደለም ዘጠናዎቹን ማየው። ኢንጆይ የማደርገው የኔ ፓሽኔ ሆኖ ውስጥ ያለውን ነገር ከተለያዩ ሰዎች የተለያየ ቦታ ስገናኝ ደስ ብሏቸው የሚያነሷቸውን ሀሳቦች እኔም የማየው ከተለያዩ ሰዎች ጋር ስንጫወት ሀሳብ ሲነሳ እንደው በዚህ መልኩ ደግሞ ሌላው አይዳረስ ብዬ እንደምጨነቀው ማራገፊያዬ ነው። ለእናንተ ከተለያየ ቦታ የሰበሰብኩትን አይምሮ ላይ የተጠራቀመውን ነገር ማውጫዬ ነው። ለእኔም ቴራፒ ነው። ስለዚህ ሰው የሚተነፍስበት ቦታ ሲያገኝ ምን ያህል ደስ እንደሚለው ለእናንተ መንገር አያስፈልገኝም። ግን መናገር ካለብኝ የምር በጣም ጓጉቻለሁ። በቃ ያለኝን ኤነርጂ ለራሴም ትምህርት ወስጄ ለራሴም ኮመንት ወስጄ እናንተ ተደስታችሁበት መሆኑ ሞር ደግሞ እንዲያምር እንዲዋብ ደግሞ ራሴንም እንደ ዳይሬክተርም ራሴንም ማያቸው ዳይሬክተር ኖሮኝ እየሰራሁ ነው። ግን እኔን ደግሞ እስቲ በዚህ መልኩ ባረገውስ፣ ይሄን ነገር ብቀንስስ፣ ይሄን ነገር ብጨምርስ፣ በዚህ መልኩ ብመጣስ ብዬ የራሴን ቅድመ ዝግጅት አድርጌያለሁ። በእርግጠኝነት ትወዱታላችሁ ማቀርበውን ነገር። ዘጠናዎቹ በለው የመጣን ነው። ሪቼ ተዘጋጁ። ሳሪስ ከእንደገና እንመጣለን። በጣም የተቆረቆራችሁ ሰዎች በተፈጠረውም ነገር እንደ ፕሮግራም በደንብ አልተሰራም ላላችሁ ነገር ሳሪስ እንመጣለን። ሌላው በደንብ እንደ ድግስ ደግሞ እግዚአብሔር ፈቅዶ እንዳሰብነው ኮልን ደግሞ ማለት ነው ገዳም እንገባለን። የት ገዳም ሰፈር የተዘጋጁ ልጆች አሉ። የሚገርሙ በዘጠናዎቹ ትልቅም ታሪክ ያስቀመጡ ሰዎች ለእናንተ ፋሚሊ የሆኑ ሰዎችም ከሰፈሩ ጨዋታ ጋር ዋስተን እንቀርባለን። ሌላው ድንገት እየፈንጠዝያ ነው፣ ሰርፕራይዝ ማለት ነው። ዘጠናዎቹ የአዲስ አስተሳሰብ የአዲስ ቃና ብስራት ከአድናፋት ናፍናኝ የአፍሪካችን ህብረት ይኸው እንግዲህ አፍሪካ ህብረት ብለናል። ይሄ እንግዲህ የአፍሪካ ህብረት እንግዶቿን ልትቀበል ስትል በኤልያስ መልካ አቀናባሪነት፣ በዘላለም መኩሪያ ግጥምና ዜማ ደራሲነት በጣም ብርቅ የሆኑ አርቲስቶቻችን ደግሞ አሉ። ከዛ ደግሞ ባለሙያዎች ውስጥ እነ ትዕግስት በቀለ፣ ሳምፎድ፣ ታደለ ሮባ፣ እነ ሚኪ እና ኃይልዬ፣ ብርሃኑ ተዘራ፣ ላፎንቴኖች ማለት ነው። ለዚህ በነሱ የተሰራ ሙዚቃ ነው። ሌሎችም በጣም ብዙዎች ናቸው። አርስቱስ የአዲስ አስተሳሰብ የሚልን የግጥም መነሻ አድርገው ለእኛ ቀብለውናል። ይሄ ሳምንት እንግዲህ ይሄ ሙዚቃ ለአፍሪካ ህብረት እንግዶቻችን መቀበያም መሸኛም ድባቡንም ማሳመሪያ ሆኖ አልፈንበታል። ለሰጣችሁ መዝሙር
ለዘላለም መኩሪያ፣ ለኤልያስ መልካ፣ ለተሳተፋችሁትም አርቲስቶች እዚህ ውስጥ ስማችሁም ላልተጠራ እዚህ መዝሙር ውስጥ ይሄንን ላበረከታችሁ ሰዎች ሁሉ በዘጠናዎቹ ስም ክብረት ይስጥልን። እንግዲህ እዚሁ የአዲስ አስተሳሰብ መዝሙር ላይ ብዙዎቹ ስማቸው ይነሳል። አገራቸው ውስጥም ነው ያሉት። ደግሞ ወደ አገሯ መታ ከነትህትናዋ የዘጠናዎቹን ሙዚቃ ስታቀብለን የነበረ ሙዚቃን ለመስራት ከቤቷ በአጥር ዘላ ስቱዲዮ ለመስራት ዘበኛ እንቅልፉ ሲመጣ እንደ ወንዶቹ ከጓደኞቿ ጋር በአጥር ዘላ ሙዚቃን ስትሰራ የነበረ የነ ኤልያስ መልካ ባች፣ የነ ሚካኤል በላይነህ ባች ጓደኛ እንደ በሬ ሻኛ ከሰው በላይ ያውላችሁ የእድሜ ጎዳናን ይስጥልን መተናንጣችሁ አንታችሁ ሀገሩ መንደሩ ይሁን ሰላም ተበሬ ሻኛ ከሰው በላይ ያውላችሁ የእድሜ ጎዳና ይስጥልን ብላ ለሀገሩ እንደዚህ አይነት ምርቃት የመረቀችንን ንግስት በቀለን በዘጠናዎቹ ስም አሁንም ወደ ሀገርሽ እንኳን ደህና መጣሽ። በዚሁ አጋጣሚ እንደመረቅሽን አንቺ ራስሽ የእድሜ ጎዳና ይስጥሽ። ለመረቅሽን ምርቃት በዘጠናዎቹ ስም ለኢትዮጵያውያን ለአፍሪካውያን እንደ በሬ ሻኛ ከሰው በላይ ያውለ የእድሜ ጎዳና ሚስጠን ይስጣችሁ። ክብረት ይስጥልን። ትጂ የመድኃኔዓለም ያለ አይድል ኦችሎ ሁላቸው ኦሜሪ ሳቲ ናቸው። ወደ ቀጣይ ደግሞ ስንሄድ አሁን የዘጠናዎቹ ትውስታ ስለሆነ ቡሊን አንዴላ እንግዲህ እንደዚህ ስላችሁ ምን አይነት ቋንቋ ነው ልትሉኝ እንዳይሆን በጦሳ ቋንቋ በተወለደችበት ሀገር ቋንቋ በሩን ክፈቱልኝ፣ በሩን ገርበብ አድርጉልኝ እንደማለት ነው። ቡሊን አንዴላ ቡሊን አንዴላ ብላ ብራንዳ ፋሲ በዘፈነው ዘፈን ኔልሰን ማንዴላ ብላክ ፕሬዚዳንት የሆኑትን በፍቅር እሷም እሳቸው በፍቅር በዚህ ሙዚቃ የደመቁበትን ሚውዚክ ቪዲዮ ሁላችንም ውስጥ ዘጠናዎቹ ውስጥ የዘጠናዎቹ ልጆች ውስጥ አለ። ላንጋ ከሚባል መንደር ወይ ደግሞ ኬፕ ታውን ከሚባል ክፍለ ሀገር ሳውዝ አፍሪካ ውስጥ የተወለደችዋ ብራንዳ ፋሲ እንግዲህ ኢስት አፍሪካ የኢትዮጵያን መዝሙር የአዲስ አስተሳሰብን አሰምተናል። ሳውዝ አፍሪካ ውስጥ ደግሞ ገብተን የብራንዳን ሙዚቃ እንጋብዛለን። በዚህ ሙዚቃ የምናስታውሳቸው ዳንስ ቲሞች ነበሩ። ሜጋ ኤግዚቢሽን ማዕከል በኢትዮጵያ ቴሌቪዥን እነ ሃይሚ የነበሩበት የጆሊ ጁስ ማስታወቂያ ሲሰራ ፊት ለፊት ሆና እንደ ብራንዳ ፋሲ ስትዘፍንልን የነበረች አሁን ትልቅ ሆና ጩጭ ሆና የምናውቃት የዘጠናዎቹ ትውስታ ናት። ይህንን ሙዚቃ ሁላችንም እናስታውሳለን። እንግዲህ ይሄን ሙዚቃ ሁላችንም ቅድም እንደነገርኳችሁ አንረሳው። ብላክ ፕሬዚደንት በነገራችን ላይ ትልቅ አክቲቪስት ናት። በነፃነት በጣም የምትዋጋ ጥሩ ጸሐፊ፣ ብዙ ሙዚቃዎች ያሏት አንድ ልጅ አላት። የሚገርም ታሪክ አስቀምጣ ሄደች። አፍሪካዊት እህታችን ናት። ቅድም ደግሞ በአዲስ አስተሳሰብ ደግሞ አንድ ሀሳብ አስችላችሁ የአዲስ አስተሳሰብ ግጥምና ዜማ ዘላለም መኩሪያ በጣም ብዙ ሙዚቃዎችን ፕሮዲውስ ያደረገ ከ150 በላይ ግጥምና ዜማ ያበረከተ የነ ጂጂን የነ ማዲንጎን የተለያዩ ሙዚቃዎችን ለህዝብ ያበረከተ ትልቁ ባለሙያችን ነው። ዘሌ ባለበት ክብረት ይስጥልን። ብራንዳም ዘሌም የተሳተፉት አርቲስቶቻችንም ያቀናበረው ኤልያስ መልካም እንደ አፍሪካዊ ክብረት ይስጥልን። ማክበር የዘጠናዎቹ ተግባር ስለሆነ ዘጠናዎቹና የአፍሪካ ህብረት እንግዲህ ከልጅነታችን ጀምሮ እኔ እንደ ልደታ ሰፈር እንደ አብነት ሰፈር ልጅ ነዋሪነቴ የዛ ሰፈር ልጅ እንደመሆኔ ወደ ትንባሆ ሞኖፖል ወይ ደግሞ ወደ ሳር ቤት መሄጃ የሚባል ጓደኛ ነበረ። እነ ሰሌ ሰፈር ሰሌ አጭሯ የዛ አካባቢ ሰዎች በደንብ ታቋታላችሁ። ያቺ ቲቪተኛ ወደ 08 ወደ 07 ወደ ጥይት ፋብሪካ መሄጃ ብዙ ጓደኝነት አፍቻለሁ። የሽመልስ ሀብቴ ተማሪዎች በደንብ ታቋታላችሁ። አአድ አፍሪካ አንድነት ድርጅት የሚል ታርጋ እያየን ያደግነው። ስለዚህ ለኛ ኦኤዩ ሲባል ወይ ደግሞ አፍሪካ አንድነት ድርጅት ሲባል አንስቶ እንደ ሰፈራችን መግቢያ መውጫውን እያየን ስብሰባ ሲኖር ከነ ወከባው ከነ ዲሲፕሊኑ ፌደራል
ፖሊሶች የሚሊቴሪ ዩኒፎርማቸው እምር ብሎበት የሚገርም መኪናዎች እያሉ ከተማውን የሚያደምቁበት እኛም ደግሞ እንግዳ እየተቀበልን ስለሆነ አጓጉል ነገር እንዳይታይ የምንጠነቀቅበት ወርም ሳምንትም እንደሆነ ከበፊቱ እስካሁኑ እኔ ትዝታል ከ90ዎቹ እስከ 2000ዎቹ አፍሪካ አንድነት ድርጅት የሆኑ አፍሪካ ህብረት እኔ በዚህ መልኩ ትዝታል ምር ብሎ ስርዓት ምንይዝበት አዳዲስ ነገሮች ለእንግዶቻችን የምናሳይበት የምናስቀናበት እንቁልልጭ የምንልበት ነገር የምናሳይበት ሳምንትም ወርም ነው። እኔ በዚህ መልኩ ነው ትዝ የሚለኝ። የዛ አካባቢ ሰዎች ወደ ሳር ቤት፣ ወደ ትንባዋ ሞኖፖል፣ ወደ ሽመልስ ሀብቴ የሜክሲኮ ቁልቁለትና ዳገት ላይ በዚህ ዝግጅት፣ በዚህ ስብሰባ፣ በዚህ ድግስ ምን ትዝታ እንዳሳለፋችሁ ኮመንት ላይ ጻፉልኝ እስቲ። እኔ እነዚህን አስታውሳለሁ። እናንተ እንዳልጋፋ ነው እንጂ ብዙ ላወራ እችላለሁ። እናንተ ልተውላችሁና ኮመንት ላይ ማርያምን ሳትደብቁኝ ጻፉት። ምን አረክበት ይሄንን ያረፍክበትን 1 ወር ከምናምን። በነገራችን ላይ የዝግጅታችን ወይ የረፍት ጊዜን ረፍት አይደለም ግን ያው ለ90ዎቹ ረፍት የወሰድኩበት ጊዜ በሚሌኒየም አዳራሽ ባረግ ነው። እኔ ያው ዊዌን የራሴን ሁለታችን ደግሞ ሃይ ስኩል እያለን የሰራነው ልልታን ለህዝቡ ፐርፎርም አድርገናል። ሳንቮድም ከ14 ዓመት በኋላ ወደ ሀገር ቤት መጥቶ ያሉትን ስራዎች በሚገርም ብቃት በሚገርም ፐርፎርመርነት ከህዝቡ ጋር እንደዚህ ኢንጌጅድ አድርገንም ነው ያሳለፍነው። ከኛ ጋር ደግሞ አብረው የሚሊኒየም አዳራሹን ሄኖክ አበበ ከረጅም ዓመት በኋላ ደግሞ ናቲ ኃይሌ ከካናዳ መጥቶ ትላልቅ ስራዎቻቸውን ለህዝብ አቀርበዋል። ጭብጨባውም ከፍ ያለ ነበር ለሁሉ። ናቲማንም ለሄኖክ አበበ ሰርፕራይዝ አድርጎት ምናምን የሚገርም ሾው ቅጥልጥል ያለ ሾው ሁላችንም አቀርበናል። የሐዋሳው ዝግጅታችን ላይ እንግዲህ ሳንቮድም የራሱን ስራዎች በብቃት ለህዝቡ አቀርበው ስታዲየም ውስጥ ያቀረብነው፣ ሁለታችን ደግሞ እልልታንም ከእንደገና ሃይ ስኩል እያለን የሰራነው ሙዚቃ ለህዝቡ አድርሰን እኔም ያውዌን ደግሞ ከዳንሰሮቼ ጋር ፐርፎርም አድርገን አብዱኪያርም ህዝቡን በጣም ኢንጌጅድ አድርጎ ሁላችንም የራሳችንን የጭብጨባም የደስታም ኤነርጂ ወስደን አጠናቀን ወደ አዲስ አበባ ተመልሰናል። በጣም የሚገርም ጊዜ የማይደገም የ90ዎቹን ቀለም በተን አድርገን ለህዝቦቻችን አቅርበን ወደ 90ዎቹ ተመልሰናል። አሪፍ ጊዜ ነበር። አዘጋጆቹ ክብረት ይስጥልን። እኛ 90ዎቹ ነን። ይሄን አሳልፌ ነው እንግዲህ ወደ 90ዎቹ የተመለሱት። እንግዲህ እንደ ሚዲያ እንደ 90ዎቹ ፕሮግራም አምሽ አማን ፍስሐ ጽዮን የኢቢኤስ መስራችና ስራ አስፈጻሚ በሕክምና ቆይተ ለተፈጠረው ሀዘን ስላረፍክብን እንግዲህ ነፍስህን በአጸደ ገነት እንዲያሳርፍልን ለቤተሰቦች ለወዳጅ ዘመዶች ደግሞ መጽናናትን እንደ ቴሌቪዥን ጣቢያም እንደ አርቲስት ቲቪ እንደ ፕሮግራምም እንደ 90ዎቹ ነፍስ ይማር፣ ነፍስን በገነት በደጋጎቹ ቦታ ያሳርፍህ እላለሁ። ወዳጅ ዘመዶቹም ለቤተሰቦቹም በድጋሚ መጽናናትን እመኛለሁ። መልካም ጊዜ። እንግዲህ በአሪፍ ኤነርጂ በሚቀጥለው ሳምንት እናንተም ነቃ ብላችሁ ጠብቁን። እኛም ነቃ ብለን የምናቀርበውን ፕሮግራም ለእናንተ እናደርሳለን። እኛ 90ዎቹ ነን። ኢትዮጵያ ለዘላለም ትኑር። አፍሪካን ፈጣሪ ይጠብቀን። መልካም ጊዜ። የመድኃኔዓለም ያለ አይድሌ ኦችሎ ሁላቸው ኦሜሪ ሳቲ ናቸው።